መጽሐፍ ቅዱሴን ሳነብ ጌታ ያስተማረኝን ልቤን በጣም የነካኝን አንድ ቃል ልንገራችሁ። ክርስትናን ስትጀምሩ በብዙ ብርታት፣ በብዙ ኃይል፣ በብዙ ጸሎት፣ በብዙ ኅብረት ጀምራችሁ ግን ከቆይታ ብዛት የደከማችሁ የዛላችሁ እንደ ድሮ መሆን ያቃታችሁ እግዚአብሔር እንደገና ያበረታል። ትዝ ይላችኋል ጴጥሮስ ማቴዎስ ወንጌል ምዕራፍ 14 ከቁጥር 22 ጀምሮ ኢየሱስም ደቀ መዛሙርትን ለብቻቸው በጀልባ ወደ ባህር ማዶ እንዲሻገሩ ካዘዛቸው በኋላ ኢየሱስ ሕዝቡን አሰናብቶ ወደ ተራራ ሊጸልይ ወጣ። ደቀ መዛሙርቱም በባህር ላይ እየሄዱ ሳለ ማዕበል ይነሳል። ኢየሱስም ከሌሊቱ በአራተኛው ክፍል በውሃው ላይ እየተራመደ ይመጣል። ደቀ መዛሙርቱም ልክ ሲያዩት ይህማ ምትሃት ነው ይላሉ። ኢየሱስም እኔ ነኝ አትፍሩ አላቸው። ጴጥሮስም አንተማ ከሆንክ ወደ አንተ እንድመጣ እዘዘኝ አለው። ኢየሱስም ና አለው። ጴጥሮስም ትንሽ መንገድ በጀመረ ሰዓት ዓይኑን ከጌታ አንስቶ የማዕበሉን ኃይል ነፋሱን ባየ ጊዜ ፈራና መስጠም ጀመረ። የጴጥሮስ ዓይን ከጌታ ተነስቶ ማዕበሉን ማየቱ አይደለም የሚገርም፣ የጌታ ዓይን ግን ከጴጥሮስ አለመነሳቱ ነው የሚገርም። ምን ልላችሁ መሰላችሁ? ክርስትናን በእምነትና በብርታት ጀመራችሁ፣ መንገድ ላይ ግን ብትደክሙ፣ ዓይናችሁን ከጌታ ብታነሱ፣ ጌታ ግን ያያችኋል፣ ይወዳችኋል። እንደገና እጁን ዘርግቶ ከገባችሁበት ነገር ያወጣችኋል። ተባረኩልኝ፣ ይወዳችኋል።